በመርሐቤቴ ቀጠና በወራሪው የብልጽግና አየር ወለድ ክፍለ ጦር ላይ ድል መቀዳጀቱን ፋኖ ገለጸ። የግንባር መረጃዎቹን ይዘናል። የአማራ ትግል ከታላቅ መከራ ወደ ታላቅ የታሪክ ምዕራፍ እየተሸጋገረ መሆኑ ተገለጸ። ትንታኔ አለን። በፋኖ የተሸነፈው ፋሽስቱ የብልጽግና አገዛዝ በወግዲ ወረዳ ከ35 በላይ ያልታጠቁ ሰዎችን በከባድ መሳሪያ ጨፈጨፈ። እንመለከተዋለን። መከላከያ ሰራዊትና የፌዴራል ፖሊስ ለቆ ከወጣ በኋላ ወደ አማራ ርስት የህወሓት ጦር ገብቷል። ጉዳዩን እናየዋለን። ሰላም ጤና ፍቅር የምንመኝላችሁ ውድ የብላክ ላይን ሚዲያ ቤተሰቦቻችን እናንተን ይመጥናሉ ብለን ያሰብናቸውን የተመረጡ የጥር 30 ቀን 2018 ዓ.ም የረፋዱን የግንባርና ወቅታዊ መረጃዎችን ወደ እናንተ ይዘን ቀርበናል። ሰናይ ቆይታ። አማራ እንደዚህ ዘመን ቤቱን እየሰራ የነበረበት ጊዜ የለም። ህጻናትና ወጣቶች አረጋውያንም ጭምር ለአማራነት ተሰልፈው ተግባብተው እየሰሩ ነው። የመገፋቱ ውጤት ራሱን ከመከላከል አልፎ ወደ ቋሚ የፖለቲካ ለውጥ አድጓል። የፖለቲካ ተንታኞች እንደሚሉት ወትሮ በግራኝ አህመድም ይሁን በኦሮሞ ወረራ የአማራ ወታደራዊ ክፍል በነገስታቱ እየተመራ የተቀደደውን ሁሉ ለመድፈን ሲንከራተት ነበር። በእነ አምደ ጽዮን ዘመን የምዕራቡን ሲደፍኑ የምስራቁ ሲነደል ወደ ምስራቅ ሲገሰግሱ ከምስራቁ ድል በኋላ የአማራ የደቡብ ክፍል አጥር ሲጣስ ከደቡብ ወደ ሰሜን ሲኳትኑ ኑረው በብዙ ውጣ ውረድና መስዋዕትነት አማራ ለዛሬው ትውልድ ከነ ርስቱ እንዲቀጥል ተደርጓል ይላሉ። በዚህ ውጣ ውረድና መስዋዕትነት የጸናው አማራ በታሪክ እንዳየነው ከአንድ ታላቅ ዘመን ወደ ታላቅ መከራ፣ ከታላቅ መከራ ወደ ታላቅ የታሪክ ምዕራፍ እየተሸጋገረ ይሄኛው ትውልድ ላይ ደርሷል። ዘመናት በበጎም በመከራም እየጨረፉ የሚያልፉት አማራ አሁን ላለንበት መከራ በቅቷል። ልክ እንደ ወትሮ አባቶቻችን ሁሉ ይሄኛው ትውልድም ነጻ የህዝብነት ማህተቡን ላይ በጥስ ከጥንተ ፍጥረቱ እስከ ቀጣዩ ትውልድ በደሙ ተዋህዷልና ጠላትን መክቶና ድል አድርጎ አማራና አማራነት ቀጣይ ህዝባዊ ቃናና መልክ ይኖራቸው ዘንድ የክብር የህልውናና የሀገር ባለቤትነት ተጋድሎ እያደረገ ነው። በዚህ ሶስት ዓላማ ባነገበ ተጋድሎ የአማራ ፋኖ ላለፉት 3 ዓመታት ገደማ አኩሪ ገድልና ድል ሲፈጽም ከራርሟል። በተለይ በወታደራዊና ፖለቲካዊ መስመር ላይ ትልቅ ድልን ተቀዳጅቷል። አሁን የጎደለውን አንድነቱን ሞልቶ ከታሪክ ጀምሮ አንቱ በመባል የሚታወቀው አማራ ግርማውን እየገለጠ ነው። የአማራ ክንድ ብርታቱ አንድነቱ ላይ ነውና አንድ ሆንኩ ባለማግስት ጠላትን ያለ ጥይት እንዲርበተበት አድርጓል። ተንታኞች ጨምረው እንደሚሉት አሁን የምዕራቡ አጥር በአስተማማኝ ኃይል ተጠቅጥቆ ተዘግቷል። የሰሜኑ አጥር የእሳት ወላፈን በጨበጡ ጀግኖች እየተጠበቀ ነው። የምስራቁ በር በአስተማማኝ ኃይል እየተጠበቀ ነው። የደቡቡ በር እንደ ወላፈን በሚፋጅ አማራዊ ሰይፍ በታጠቁ ጀግኖች እምብርቱ ተይዟል። አሁን ብቻውን የሚኳትን ኃይል አይኖርም። አሁን በመናበብ ጠላት ላይ እንደ እሳት የሚዘንብ ኃይል ተፈጥሯል። ጊዜ በመንገዱ የሚፈታው ሆኖ በልኩ ተናባቢ ኃይል መፍጠር ችለናል። ማጠናከርና መዘመን ቀሪ ስራችን ይሆናል። ሸዋ የተጋድሏችን መቋጫ፣ የአማራ ህልውና ችግር መፍቻ ቁልፋችን ነው። የሸዋ በሮች ሁሌም በአስተማማኝ ኃይል የምንጠብቃቸው የህልውና መሰረቶች ይሆናሉ። ከላይ እንደገለጽነው የጥንካሬያችን ምንጭ ጹር ያገባው ሞት የሆነብን መሸሻ የሌለን ሞት የተፈረደብን ህዝቦች መሆናችን ነው። ይህን ተከትሎ በሸዋ ተጋድሎች የቀጠሉ ሲሆን የመከላከያ አዋጊውን ጨምሮ በርካታ የጠላት ኃይል በአጼ ዳዊት ክፍለ ጦር የተቀናጀ እርምጃ እንደተወሰደባቸው ታውቋል። የአማራ ፋኖ ብሔራዊ ንቅናቄ አፋብን ሸዋ ጠቅላይ ግዛት እዝ አጼ አምደ ጽዮን ኮር በመርሐቤቴ ቀጠና በወራሪው የብልጽግና አየር ወለድ ክፍለ ጦር ላይ ድል መቀዳጀቱን የኮሩ ህዝብ ግንኙነት ኃላፊ አርበኛ ሐኪም አበበ አላዩ ገልጿል። በሸዋ መርሐቤቴ አውራጃ በሪማ ከተማ አቅራቢያ ኮሩ በብልጽግና አየር ወለድ ክፍለ ጦር ላይ ባደረገው የተቀናጀ ውጊያ የአጼ ዳዊት ክፍለ ጦር አስማረ ዳኜ አንደኛ ሻለቃ፣ ቀስተ ንህብ 3ኛ ሻለቃና በቀጠናው የሚገኙት የሸዋ ጠቅላይ ግዛት እዝ የአርበኞች ጦር ሰራዊት ትናንት ጥር 29 ቀን 2018 ዓ.ም ከረፋዱ 3 ሰዓት እስከ እኩለ ቀን 6 ሰዓት ድረስ በፈጸሙት ጥቃት ልዩ ስሙ መረጮና ጨበሬ አምባ በተባሉ 2 ቦታዎች ላይ አንድ የመገናኛ ሬዲዮ የያዘ የመከላከያ የሻለቃ አመራርን ጨምሮ በርካታ አባላቱ ሲገደሉም ቁጥራቸው በውል የማይታወቅ የመከላከያና ራሱን ጥምር ጦር ብሎ የሚጠራው ስብስብ ከቀላል እስከ ከባድ ቁስለኛ ሆነው ወደ ሪማ ከተማ ፈርጥጠው መግባታቸውን ኮሩ ከግንባር መረጃ አረጋግጧል። ክፍለ ጦሩ ባደረገው ስኬታማ ኦፕሬሽን በዜሮ መስዋዕትነት ከፍተኛ ድል መቀዳጀቱ የተገለጸ ሲሆን ጠላት በደረሰበት ድንገተኛ ምት በመደናገጥ የአየር ወለድ ክፍለ ጦር አመራሮች ለዚህ ጉዳት የዳረጉን የሚሊሻ አባላቱ ናቸው በማለት ሲዝቱም የአውደ ውጊያ ድል የናፈቃቸው የአገዛዙ ወታደራዊ አመራሮች ኔትወርክ አጥፍተው የመጨረሻ እድላቸውን ቢሞክሩም ይህ መልካም አጋጣሚው ለፋኖ የተሻለ የመናበብና ጠንካራ የመረጃና ደህንነት ስራ አዋቅሮ ለድል እንዲበቃ አድርጎታል ሲል አርበኛው በመልእክቱ ገልጿል።
በጎጃም ግንባር የአሸባሪውን መንግስት ተልዕኮ ተቀብለው ህዝቡን የሚዘርፉ ተላላኪዎች ላይ እርምጃው ቀጥሏል ተብሏል። የአፋብን ምዕራብ አማራ ቀጠና ቴዎድሮስ እዝ 105ኛ ኮር 66ኛ ክፍለ ጦር መረጃውን እንዳጋራን አሸናፊ የተባለ ግለሰብ በጃዊ እና ፓዊ ቀጠናዎች እየተንቀሳቀሰ በብልጽግና ድጋፍና ሽፋን ሰጭነት በማህበረሰቡ ላይ ከፍተኛ ግፍና በደል ሲፈጽም የነበረ ህዝቡንም የደም እንባ ሲያስለቅስ የኖረ አረመኔ የመንግስት ተላላኪ ቅጥረኛ በአፋብን ቴዎድሮስ እዝ 105ኛ ኮር 66ኛ ክፍለ ጦር በእሳት ነበልባሏ 3ኛ ሻለቃ እርምጃ ተወስዶበታል። በ2016 ዓመተ ምህረት ሚያዝያ ወር ላይ ወርቅ ሜዳ ከፋኖ ከርቶ ወደ ብልጽግና የገባ ሲሆንም አንድ ሴት ገድሎ እንደገና ወጥቶ የመንግስት መረጃ በመሆን ከመከላከያ በቅርብ ርቀት ሆኖ ህዝቡን ሲዘርፍ የነበረው ሌባው አሸናፊ በትናንትናው ዕለት እስከ ወዲያኛው ተሸኝቷል። የያዘው ስናይፐርም በፋኖ እጅ የገባ ሲሆን የአካባቢው ማህበረሰብ ደስታውን በመግለጽ የህዝብ ልጅ ፋኖ ያለውን ትብብር አጠናክሮ እንደሚቀጥል ተናግሯል ሲል የ66ኛ ክፍለ ጦር ህዝብ ግንኙነት ገልጿል። በወሎ ቤተ አማራ ግንባር በአውደ ውጊያ በፋኖ የተሸነፈው ፋሽስቱ የብልጽግና አገዛዝ ወግዲ ወረዳ ከ35 በላይ ንጹሃኖችን በከባድ መሳሪያ ጨፈጨፈ። ምኒልክ ዕዝ መረጃውን እንዳጋራን በጀነራል አድማሱ አለሙና በጀነራል ዘውዱ ሰጣርጌ የሚመራው 11ኛ እዝና ቀጠናው ላይ የተሰማራው ሪፐብሊካን ጋርድ ደቡብ ወሎ ዞን ወግዲ ወረዳ ከንጉስ ሚካኤል አሊ ኮር መብረክ ክፍለ ጦር ዘንድ ከባድ ተጋድሎ ገጥሟቸው ለጊዜው በስም ያልታወቁ ከፍተኛ የብልጽግና መከላከያ አመራሮችን ጨምሮ በመቶዎች የሚቆጠር ሰራዊቱ ያለቀበትና በመቶዎች የቆሰለበት ሲሆን አስከሬንና ቁስለኛውን በሄሊኮፕተር ወደ ኮምቦልቻና አዲስ አበባ ሲያመላልስ ከርሟል ብሏል። ከዚህ ጋር ተያይዞም ትናንት ጥር 29 ቀን 2018 ዓ.ም አራተኛ ቀኑን በያዘው ከባድ ውጊያ የአገዛዙ ብልጽግና መከላከያ ሰራዊት ከባድ መሳሪያ በማስወንጨፍ በርካታ ያልታጠቁ ሰዎችን የጨፈጨፈ ሲሆን ወግዲ ወረዳ ጎረንጃ 16 ቀበሌ ብቻ 6 የአንድ ቤተሰብ አባላት በግፍና በአሰቃቂ ሁኔታ ሞተዋል። በተመሳሳይ በዚሁ በጎረንጅ 014 ቀበሌ አንድ መኖሪያ ቤት ላይ ባረፈ ከባድ መሳሪያ አባት ወዲያውኑ ህይወታቸው ሲያልፍ እናትና ልጅ ከባድ ቁስለኛ ሆነዋል። የምኒልክ ዕዝ ከፍተኛ አመራር የሆነው አርበኛ ሻለቃ ሀብታሙ ደምሴ ቤተሰቦች መኖሪያ የሆነችው መንደር ላይ ብቻ ከ54 ጊዜ በላይ ከባድ መሳሪያ አስወንጭፎ ከባድ ውድመት አድርሷል ነው የተባለው። በግፍ ከተጨፈጨፉት ጦር መሳሪያ ያልታጠቁ አማራዎች በተጨማሪ ከ40 በላይ ቤቶች በፋሽስቱ አገዛዝ ብልጽግና ሰራዊት ከባድ መሳሪያ ተቃጥሏል ብሏል። አፋብን ምስራቅ አማራ ቀጠና ምኒልክ ዕዝ። ሙሰኛው በፍትህ ሚኒስቴር የአቃቤ ህግ ዘርፍ ሚኒስትር ደኤታ ሆነው ሲያገለግሉ የነበሩት አቶ ተስፋዬ ዳባ ከባለፈው ሳምንት ጀምሮ ከስልጣናቸው መነሳታቸው የታወቀ ሲሆን በምትካቸው ሌላ ሚኒስትር ደኤታ መሾሙ ታውቋል። አቶ ተስፋዬ ባሳለፍነው ሰኞ ከስራ ተሰናብተው በምትካቸው አቶ ቸርነት ወርዶፋ እንደተሾሙ ሚዲያችን አረጋግጧል። አቶ ቸርነት በዛሬው ዕለት ከሰራተኞች ጋር ትውውቅና ውይይት እንዳደረጉ የፍትህ ሚኒስቴር በፌስቡክ ገጹ አስታውቋል። ሹመቱና ሹምሽሩ ግን ከዚህ በፊት እንደሚደረገው በጠቅላይ ሚኒስትር ቢሮ በኩል ለህዝብ ይፋ አልሆነም። አቶ ቸርነት በነበረው ውይይት ላይ በጠቅላይ አቃቤ ህግ ዘርፍ የሚገኙ አቃቢያነ ህግና አስተዳደር ሰራተኞች የተሰጣቸውን ተግባርና ኃላፊነት ውጤታማ በሆነ መልኩ በመወጣት የተቋሙን ተልዕኮ ለማሳካት በሚቻልበት ሁኔታ ውይይት አድርገዋል ተብሏል። አቶ ተስፋዬ በስልጣን ላይ በነበሩበት ወቅት አነጋጋሪ ድርጊቶችን ሲፈጽሙ እንደነበር ይታወሳል። ከዚህም በተጨማሪ በትግራይ ጦርነት ወቅት ከትግራይ ተወላጆች በርካታ የወርቅና የብር ጌጣጌጦች በተዘረፈበት ወቅትም በአቶ ተስፋዬ ቤት ውስጥ የተገኘን በርካታ ግምት ያለው ወርቅ ሌቦች በከረጢት ሰርቀው መሰወራቸው ተዘግቦ ነበር። ጉዳዩ ሌላ መዘዝ እንዳያመጣ በሚል ወደ ፖሊስ ተወስዶ የነበረ ቢሆንም እንዲቋረጥ መደረጉ ታውቋል። መስፍን ፈይሳ በሚባል ለመንግስት ድጋፍ በማድረግ የሚታወቅ ግለሰብ ከሰዓታት በፊት የአቶ ተስፋዬን መነሳት አረጋግጧል። ፋይል በጥሬ ስጋ ቤት የሚታይበት ዘመን አበቃለት የሚል ተስፋ አለኝ። የፌዴራል ጠቅላይ አቃቤ ህግ ቢሮ ኃላፊ አቶ ተስፋዬ ዳባ ተነስቶ አቶ ቸርነት ወርዶፋ በቦታው ተተክቷል ያለ ሲሆን በአቶ ተስፋዬ ቢሮ 5 ሚሊዮን ብር መበላቱ ተጠቁሟል። ሙስናን አጋልጣለሁ ብዬ የራሴን ገንዘብ ተበላው። ይህንን ጉዳይ ያልነገርኩት የብልጽግና ባለስልጣን ጥቂት ብቻ ናቸው። አቃቤ ህግ ቢሮ ማለት ለአንድ ሀገር የፍትህ ስርዓት የሚጣመምበት ወይም የሚቃናበት ቦታ ነው። እስካሁን ባየሁት ግን አቃቤ ህግ ቢሮ የሀገር ሳይሆን ግለሰቦች እንደፈለጉ ሰው እያሰሩ ገንዘብ የሚሰበስቡበት ተቋም ነበር እንጂ ፍትህ የሚረጋገጥበት አልነበረም ብሎ በፌስቡክ ገጹ አስፍሯል ሲል የዘገበው መሰረት ሚዲያ ነው።
ባለፈው ሳምንት ጥር 22 ቀን 2018 ዓ.ም በአካባቢው ተሰማርቶ የጸጥታ ሁኔታን ሲያስከብር የነበረው መከላከያ ሰራዊትና የፌዴራል ፖሊስ ለቆ ከወጣ በኋላ አካባቢው በሰሜኑ ጦርነት ወቅት የፌዴራል መንግስቱ ጋር ሲዋጉ በነበሩ የትግራይ ኃይሎች ስር ገብቷል። በዚህም በ10 ሺዎች የሚቆጠሩ በተለይ የአማራ ተወላጆች የሆኑ ነዋሪዎች ወደ አጎራባች አካባቢዎች መፈናቀላቸውን ተፈናቃዮችና ባለስልጣናት ለቢቢሲ ተናግረዋል። በትግራይና በአማራ ክልል የይገባኛል ጥያቄ የሚነሳባቸው አካባቢዎች አንዱ የሆነው የራያ አካባቢ ነዋሪዎች በየጊዜው በሚለዋወጥ አስተዳደርና በሚከሰት ግጭት ምክንያት ሰላማዊና የተረጋጋ ህይወት ከራቃቸው ዓመታት ተቆጥረዋል። የሰሜኑም ደም አፋሳሽ ጦርነት ተከትሎ በአማራ ክልል ስር የገባው አካባቢ ከዚያ በኋላ አንዴ በትግራይ ጊዜያዊ አስተዳደር ሌላ ጊዜ በአማራ ክልል ከዚያም በፌዴራል ኮማንድ ፖስት ስር ሲተዳደር ነበር። በዚህም ምክንያት የትራንስፖርት የትምህርትና ሌሎች መንግስታዊና ማህበራዊ አገልግሎቶች ወጥነት በሌለውና በተቆራረጠ መልኩ ሲሰጡ ቆይተዋል። ባለፈው ሳምንት ጥር 22 ቀን 2018 ዓ.ም በአካባቢው ተሰማርቶ የጸጥታ ሁኔታን ሲያስከብር የነበረው መከላከያ ሰራዊትና የፌዴራል ፖሊስ ለቆ ከወጣ በኋላ አካባቢውን በሰሜኑ ጦርነት ወቅት የፌዴራል መንግስቱ ጋር ሲዋጉ በነበሩት የትግራይ ኃይሎች ስር ገብቷል። በዚህም በ10 ሺዎች የሚቆጠሩ በተለይ የአማራ ተወላጅ የሆኑ ነዋሪዎች ወደ አጎራባች አካባቢዎች መፈናቀላቸው ታውቋል። የሰሜኑ ጦርነት ከተቀሰቀሰ በኋላ በተፈጠሩ ግጭቶችና አለመረጋጋቶች ምክንያት የአካባቢው ነዋሪዎች ከ4 ጊዜ በላይ ለመፈናቀል ተዳርገዋል። ሚያዝያ ወር 2016 ዓ.ም የትግራይ ታጣቂዎች ወደ ራያ አላማጣ አካባቢዎች ከገቡ በኋላ ከአካባቢው ሚሊሻዎች ጋር በተደረጉ የተኩስ ልውውጦች የአካባቢው ባለስልጣናትን ጨምሮ በሺዎች የሚቆጠሩ ሰዎች ተፈናቅለው ነበር። በወቅቱ የተባበሩት መንግስታት ድርጅት የሰብአዊ እርዳታ ማስተባበሪያ ጽህፈት ቤት ተፈናቅለው በቆቦ የተጠለሉ ሰዎች 42000 ገደማ እንደሚደርሱ በሪፖርቱ ገልጿል። ከዚያም የአካባቢው ጸጥታ ከሚያስከብረው የመከላከያ ሰራዊት ጋር በመነጋገር ተፈናቃዮች ወደ ቀያቸው ተመልሰዋል። ሆኖም ከዚህ ጊዜ ጀምሮ በከተማዋ ያሉ ትምህርት ቤቶች ተዘግተው መቆየታቸውንና አንዳንዶችም የተዋጊዎች ማረፊያ ሆነው ሲያገለግሉ እንደነበር ከዚህ ቀደም ቢቢሲ ያነጋገራቸው አንድ ነዋሪ ተናግረዋል። በአላማጣ ከተማ 8 አንደኛና ሁለተኛ ደረጃ ትምህርት ቤቶች እንዳሉ የጠቀሱት ወላጁም ሁሉም በመዘጋታቸው ልጆች ለስነ ልቦና ችግር እንዲሁም ለስደት እየተዳረጉ ነው ብለዋል። የአሁኑ መፈናቀልና ውጥረት የመጣውም አካባቢው በዚህ ያልተረጋጋ ሁኔታ ባለበት ወቅት ነው። ለደህንነታቸው ሲባል ስማቸው እንዲጠቀስ ያልፈለጉ የአካባቢው ነዋሪዎች በአሁኑ ወቅት በርካታ ሰዎች መፈናቀላቸውንም ለቢቢሲ ተናግረዋል። የአካባቢው ነዋሪ የሆኑ አንድ ግለሰብ ብዙ ህዝብ ነው የተፈናቀለው፣ ይህን ለማወቅ ከተማው ላይ ያለውን ሁኔታ ማየት በቂ ነው። ከተማው ባዶ ነው፣ የተፈናቀሉ ሰዎች ምን ያህል እንደሆኑ ግን አላውቅም ብለዋል። እነዚህ የተፈናቀሉ ሰዎች መደበኛ የሆነ መጠለያ ተዘጋጅቶላቸው ያረፉበት ቦታ እንደሌለ የገለጹት ነዋሪውም በሆቴል አልጋ ይዘውና ለ3 ለ4 ቤት ተከራይተው እንደሚገኙ ተናግረዋል። ለዚህም በአንድ ቀን ለአልጋ ብቻ በትንሹ 400 ብር አካባቢ ለመክፈል ተገደዋል ብለዋል። ስማቸው እንዳይጠቀስ የጠየቁ በአማራ ክልል የተሾሙ የቀድሞ የአካባቢ ባለስልጣን በበኩላቸው ከ60 ሺህ በላይ ነዋሪዎች መፈናቀላቸውን ተናግረዋል። የተፈናቀሉት ሰዎች ከ60 ሺህ በላይ ይሆናሉ። ከራያ አካባቢ ከሚገኙ 6 ወረዳዎች ነው የተፈናቀሉትም። ወደ ቆቦ፣ ወልዲያ፣ ሰቆጣ፣ ደሴ እንዲሁም ወደ ሌሎች አካባቢዎች የሄዱ አሉ ብለዋል። ቢቢሲ የቀድሞ ባለስልጣኑ የጠቀሱትን ቁጥር ከገለልተኛ ወገን አላረጋገጥኩም ብለዋል። የቆቦ ከተማ ከንቲባ የሆኑት ኃይለ አብ ወንድማገኝ በከተማዋ በተለያየ ቦታ የተፈናቀሉ ሰዎች እንደሚገኙ፣ ነገር ግን የተፈናቃዮችን ቁጥርና ያሉበትን ሁኔታ ለማወቅ አመራሮች መረጃዎችን እያሰባሰቡ እንደሆነና ሲደርሳቸው እንደሚገልጹ ተናግረዋል። የሰሜን ወሎ ዞን አደጋ መከላከልና ምግብ ዋስትና ማስተባበሪያ ጽህፈት ቤት ኃላፊ አለሙ ይመር በበኩላቸው በጉዳዩ ላይ እየተነጋገሩ እንደሆነ ገልጸው ቆይተን እንድንደውል ከነገሩን በኋላ ስልካቸው ሳይነሳ ቀርቷል ብለዋል። የቢቢሲ ዘጋቢ ከአካባቢው ከተፈናቀሉት በተጨማሪ እዛው ያሉ ነዋሪዎችም በስጋት ውስጥ መሆናቸውን ገልጸዋል። አላማጣ ከተማ የሚኖሩ አንዲት እናት ሰዎች ተፈናቅለው እንደወጡና እርሳቸውን ግን ከቤተሰቦቻቸው ጋር ተደብቀው እንደሚገኙ ተናግረዋል። ልጆቼን ይዤ ቦጣ ምን አበላችኋለሁ የትስ አርፋለሁ ብዬ አልወጣውም፣ ግን ስጋት ውስጥ ነው ያለሁት ብለዋል። አካባቢውን የተቆጣጠሩት የትግራይ ኃይሎች ፖሊስ ጣቢያዎችን ጨምሮ ቢሮዎችን መክፈታቸውን የገለጹት ነዋሪዋ የሃይማኖት አባቶችና ሽማግሌዎችን ጨምሮ ሰዎች ታፍነው እንደሚወሰዱ እንደሚታሰሩና በከተማዋ ከፍተኛ ዘረፋ እንደሚፈጸም ታፍነው ተወስዷል ያሏቸውን ሰዎች በስም ጠቅሰው ተናግረዋል። ከዚህም በተጨማሪ ባንኮች ቀደም ብሎ 1000 ብር ማውጣት እንደሚፈቀዱላቸው ነገር ግን አሁን ላይ ይህ እንደሌለ በመግለጽም እናቶች የዕለት ፍጆታ ለመግዛትና ልጆቻቸውን ለመመገብ ተቸግረናል ሲሉ ያሉበትን ሁኔታ አስረድተዋል። በተለያዩ አካባቢዎች በተዘረጉ ኬላዎች ፍተሻ እንደሚያደርጉና ማንነት በመለየት የአማራ ሰዎች ኢላማ ይደረጋሉ፣ የፋይዳ መታወቂያ ካገኙም ይሰባብራሉ ሲሉም ከሰዋል። በምርጫ ቦርድ ሕጋዊነቱ የተሰረዘው ህወሓትም ሆነ የትግራይ ጊዜያዊ አስተዳደር በአካባቢው ስላለው ሁኔታና ስለሚቀርቡ ክሶች ያሉት ነገር የለም።
ክቡራንና ክቡራት አድማጭ ተመልካቾቻችን ለሰዓቱ የነበረን የዜናና የመረጃ ስርጭታችን ይህንን ይመስላል። ጤና ይስጥልንም።